ዝውውሩ ተቋረጠ። ወሽመጤ ቆረጥ ፋብሪዚዮ ሮማኖ ማን መጀመሪያ አዘዋውር አለ ሲጀመር ማለት ነው። ማን አለ? የማንቸስተር ከፍ እንግዲህ በሚያሳዝን ሁኔታ የሕክምና ምርመራ ላይ ጨብጢውን ኤችአይቪውን ምን እንደተገኘበት አልታወቀም። ዝውውሩ ተቋርጧል። ማንቼ ፕላኑን ቀይሯል ተብሏል። የ100 ሚሊዮኑ ሊመጣ ነው መሰለኝ። ደሳለኝ የ100 ሚሊዮኑ ሊፈርም ነው መሰለኝ። አልታወቀም። እንግዲህ ጀማው ማንቼ ፕላኑን ቀይሯል። ያበደ ፊርማ ኢንሻአላህ ኦማር ቤራዳ ደህና ፊርማ አምጣ ብያለሁ። የማጫቸው የማንቼ ደጋፊዎች ልንገራችሁ ብዬ ነው። ሶብሶብን ያንበሳ ይኸውልህ የመጀመሪያ ፊርማ ተብሎ የተሰከስ ነው ኦፊሻሊ ተቋርጧል። ጀማው ትርፌ ቤት ውስጥ እንግዲህ የመጀመሪያ ፈራሚያችን ነው ሲሉን የነበሩት ተጫዋች በሕክምና ምርመራ ላይ ባጋጠመው እክል ማለት ነው ከዚህ ዝውውር ዩናይትድ ራሱን ገለል ማድረጉ እየተገለጸ ይገኛል። ጀማው ተቋረጠ አለ ፋብሪዚዮ መጥቶ እንዴ ደም ስራቸው የተቋረጠ ምንድነው የሚቋረጠው? ምንድነው እንዴ እንደቀድ ጨፍረዋል እኮ አስረድተውናል እኮ ስለ ተጫዋቹ እናንተ ብዙ ነገር እኮ ነው ያስረዱን። እና ታዲያ እንዴት ነው ተጫዋች ቀረ የምትሏቸው? አሁን አረ ይደብራል። ምን ይዞት ነው በሽታ? ጨብጥ ነው እንዲያዘው በሽታ እንደዚህ ቀረ የምትሉት እንደቀል ማንይ ዳር የሆነ ነገር ፍጠሩና መልሱላቸው። እንዴ ቢያንስ እንኳን ለዩናይትድ ደጋፊ ሳይኮ ተጨነቁ እንጂ ነውር እኮ ነውር ነው። ምሬ ነው ብላችሁ ኦፊሻል ለማንኛውም ይህ ተጫዋች ከዩናይትድ ጋር ያለው ነገር ተቋረጠ አሉ። ኦማር ቤራዳ ዘንድሮ የ100 ሚሊዮን የሚያስፈርም መስሏል። ይሄን ብላ ነው የሚል ትላንትና ከቼልሲ ቤት ያው የኡጋርቴ ታናሽ ወንድምን አስፈርሞላል አይደለ? በቃ በሱ ነው የምትቀጥሉት። ይሄም ከቀረ ጉዳችሁ ፈላ ዘንድሮ። አይ ትርፍዬ ምንም እኮ አዲስ ነገር የለም። ፋብሪዚዮ ሰጣ፣ ፋብሪዚዮ ነሳ። አልሆነም። ይመርመር ይታይ። የዚህ ልጅ የጤና ጉዳይ እንዴት ነው ብለን አስመረመርን። አሜሪካ አልሆነም። የአሜሪካውን ምርመራ አልወደድነውም። ተእንግሊዝ ይመርመርልናልን። ተእንግሊዝ ሲመረመር አልወደድነውም። በቃ አልሆነም። ፋብሪዚዮ ሰጠ። ፋብሪዚዮ ይኸውላችሁ እኛ ቸግሮን ያውቃል እንደ ያረዳልች አቺ ዱነጓ ቸግሮን ያውቃል ወይ መላ ቸግሮን ያውቃል እንዴ? ውድ ግዢ ያላሳየናቸውም እንዴ? ምድረ ፎቃቃ የሀብታም ልጆች ነን። ፋብሪዚዮ ሰጠ፣ ፋብሪዚዮ ነሳ። ኖርማል ምንድነው? ብራጠረሽ ማንቺ ብራጠ ቻሌንጅ ጀምርላት ለማንቺ። ወይኔ ሂርዌጓስ ብለሽም ትገረጫለሽ ማንቺ። የኤደርሰን ዝውውር ጋይስ ዲል ኦፍ ወደ ጣሊያን ተመለስ ብለው ሰደዱት። ሕክምና ላይ ምናምን ያየነው የደበረን ነገር አለ ምናምን ነገር አሉ። አትላንታ ደግሞ 100% ጤነኛ ነው ልጁ መልሱት ብለዋል። የለም በቃ አልፋ አላስፈረምሽም። የለም ያስፈረምሽው የሃንግማንን ሰከንድ አንድ ነው። ጭራሽ እንዳይነጭው የጀመራችሁ ይብራብን ምናምን እያስመረመራችሁ ወይ መድሃና። የኤደርሰን ዝውውር ለማንኛውም ቀርቷል። ቤተሰብ ብር አጥሯት ነው እርግጠኛ ነኝ። ለሌላ ሚድፊልደር ብር አጥሯት ነው። በዚህ አያዋጣም ብላ ነው ማንቺ። ጨው የለውም አለ ማንቺ አራዳ ልጅ። የኤደርሰንን ዝውውር በሚገርም ሁኔታ ማለት ነው ውሉ እንደተቋረጠ ፋብሪዚዮ ሮማኖ እንግዲህ ዘግቧል ማለት ነው። አሁን ኤደርሰን የማንቸስተር ዩናይትድ ተጫዋች መሆኑ በቃ ዲሎፍ ሆኗል ማለት ነው። አልቋል፣ ቆሟል ብሏል እንግዲህ ፋብሪዚዮ ማለት ነውና በዚህ ተጫዋች ዙሪያ ብዙ የማንቸስተር ዩናይትድ ደጋፊዎች አወዛጋቢ ሀሳብ ላይ ነበር የነበሩት ማለት ነው። ይፈርምም አይፈርምም ብዙ የሚያስደስትም ፍሬድ ነው እያለ ነበር ብዙ ሰው። እንደውም ምንም ደስተኛ የነበሩ ሰዎች አልነበሩም ብዙዎቹ ማለት ነው። ያራዳ ልጆች እስቲ እናንተ ሀሳብ አስተያየት እንዴት ነው? የተጫዋች መግባት ነበረበት ወይስ እንኳንም አልመጣ እንኳንም ቀረብን እያላችሁ ነው? እስቲ ሀሳብ አስተያየታችሁን የዩናይትድ ደጋፊዎች ዱብ አድርጉት፣ ሼር ኮፕሊንክ አድርጉት። እንግዲህ ሌሎችን አማካኞች መፈለግ ጀምረዋል ማለት ነው ማንቸስተር ዩናይትድ። የእናንተን ሀሳብ ደግሞ እያስቀመጣችሁት ይመቻችሁ። ሂር ዊጎ ተብሎ የነበረው ዝውውር እንደተቋረጠ የፋብሪዚዮ ሮማኖ መረጃ አሳይቷል። ቪዲዮን በደንብ ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። አሁን ላይ ፋብሪዚዮ ሮማኖ ባጋራን መረጃ መሰረት አትላንታው ኤደርሰን ወደ ማንቸስተር ዩናይትድ እያደረገ የነበረው ዝውውር ሙሉ ለሙሉ እንደተቋረጠ የፋብሪዚዮ ሮማኖ መረጃ አሳይቷል። መረጃዎችም እንደገለጹት ከሆነ ተጫዋቹ ሜዲካሉን በሚያደርግበት ጊዜ ችግር ስላጋጠመው ዝውውሩ እንደተቋረጠ እየገለጹ ይገኛል። በተቃራኒው ደግሞ አትላንታዎች ተጫዋቹ ምንም አይነት ችግር የለበትም እያሉ ይገኛል። በአጠቃላይ ግን ተጫዋቹ ወደ ማንቸስተር ዩናይትድ እያደረገ የነበረው ዝውውር ሙሉ ለሙሉ ተቋርጧል። ማንቸስተር ዩናይትዶችም ሌሎች ተጫዋቾችን እየተመለከቱ ይገኛል። ዩናይትዶች ምን ይላሉ? ተጫዋቹ በሽተኛ ነው፣ የሕክምና ምርመራው ማለፍ አልቻለም። አትላንታ አረ ጤነኛ ተጫዋች ነው ያስረከብኳችሁ፣ አረ በሽተኛ ነው ይላል ዩናይትድ። ኤደርሰን ወደ ማንቸስተር ዩናይትድ ሊያደርገው የነበረው ዝውውር በሜዲካል ቴስት ወይም በሕክምና ምርመራ ምክንያት
ሕክምና ምርመራው ማለፍ ስላልቻለ ዝውውሩ ቀርቷል። አትላንታ ግን ተጫዋቹ ንጹህ ነው፣ ጤነኛ ነው፣ ሙሉ እጅ እግር ነው ያስረከብኳችሁ፣ ሙሉ ጤነኛ ተጫዋች ነው የሰጧችሁ። ዩናይትድ የለም በሽተኛ ነው ልጁ እያለ ነው። የሚገርም ዲቤት ነው ያዙት። ግን ኤደርሰን ወደ ማንቸስተር ዩናይትድ የሚያደርገው ዝውውር አልተሳካም። ለማንቸስተር ዩናይትድ ደጋፊዎች መጥፎ የሚባል ዜና ተሰምቷል። ከአትላንታ ሊያስፈርሙት የነበረው ብራዚላዊ አማካኝ ኤደርሰን ዝውውሩ በሰዓት እንደተቋረጠና ማንቸስተር ዩናይትዶች እቅዳቸውን እንደቀየሩ ነው ሪፖርቶች እየጠቆሙ የሚገኙት። በ50 ሚሊዮን ዩሮ ከአትላንታ ለማስፈረም የተንቀሳቀሱ የነበረው ኤደርሰን ዩኬ ላይ መጥቶ እንግዲህ ሕክምና ምርመራውን ቢያደርግም ነገር ግን ማንቸስተር ዩናይትዶች ሀሳባቸውን እንደቀየሩና ዝውውሩ እንደተቋረጠ ነው እየተነገረ የሚገኘው። አትላንታዎች ተጫዋቹ 100% ፊት እንደሆነ ቢያምኑ ማንቸስተር ዩናይትዶች ግን ሀሳባቸውን ቀይረዋል። አንድሬ ሳንቶስም በቅርቡ እንዳስፈረሙ የሚታወስ ነው። ታዲያ ከስምምነት ላይ እንደደረሱ እንደቆየ ሲነገር የነበረው ከኤደርሰን ጋር ያላቸው የዝውውር ጊዜ እንግዲህ እዚህ ጋር እንዳበቃ ነው መረጃዎች እያሳዩ የሚገኙት። አሁን ላይ ወደ ሌሎች አማካዮች ፊታቸውን ሊያዞሩ ይችላሉ ተብሎ እየተጠበቀ ይገኛል። ከነዛ አማካዮች መካከል አንዱ የሮማው ማኑ ኮኔ ይሆናል ተብሎም እየተጠበቀ ይገኛል። እናንተ ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ አይሻሽ ገንዘብ ሲያጣ የሚጥል በሽታ አለበት ብሎ አልመለሰም ለአትላንታ። አሁን እቺን ዜና እንደሰማ ቼልሲ የሀገር ተጫዋች በአህያ ጋር ጭኖ አይዞ አልሰማውም ብሎ ይኸው ከኔ ወጠምሾ ጦስን ውሰድ ብሎ ሲደራደር ታየዋለህ። ሲጀመር የቼልሲ እጅ አለበት። በ10 ብር ሸጥላል ተጫዋች ብሎ ነው ያስመለሰ። የኡጋርቴን በሽታ የመረመረ ማሽን ሳታስተካክል እሱ ላይ ውጤቱ አላክክበት። ገንዘብ የለህም ባንኮድ ላይ አንዳንድ ብር ታጠራቅም ነበረ፣ ብዙ ብር መስሎህ ነበረ። ስታየው አይጥ በልቷል፣ ብሩ እንዳለ የለም። ከዛ በኋላ መለስ እንጂ ደና ተጫዋች ነው። በሽታ ያላክብ ሰው እንዳይገዛው ስም አጥፍተህ ትመልሳለህ። ምን አርጎህ ነው? ውድድር እስኪጀምር አዲሱ ስቴዲየም ጭቃ አብኳ ብለው ወይኔ እምቢ ብሎ እኮ ነው። ተብታቢ ክለብ። አሁን ቼልሲን ታያታለህ። ቆይ እቺን አጋጣሚ ተጠቅመህ